ምን ጠየቀኝ ምን አገባህ ምናምን ብዬ መውጣት እችላለሁ። ግን ደግሞ የነገርኩብህ ምክንያት አጠያየቅህን አይደለም። ብዙ ሰው የራሱን ህይወት ያልበሰብስና እዚህ ጋር አሁን ሙሉ ከኮሜንታተር ጀምሮ እስከ አንተ እስከ ሁሉም እንክታርጋችሁ ህይወታችሁን ትኖራላችሁ። በማያገባችሁ የሰው ልጅ ህይወት ምንም በማይገባችሁ እጃችሁን ትከቱና ታዲያክራላችሁ። እንክታርጋችሁ እየኖራችሁ የሰው ልጅ የማይኖረውን ህይወት ተፈተፈታላችሁ። አሁንም አትናደጃችሁ። ጥያቄ እኮ የፍቅር ጓደኛዬ የለኝም እንዴት የለሽም ነው ጥያቄ። ቆንጆ ነሽ አይደለም። እኔ እየነገርኩ ያለሁት ምሳሌ ነው። ወጣት ነሽ፣ ፊት ለፊት የመጣሽ ልጅ ነሽ። ስለዚህ ኢትዮጵያ ውስጥ ደግሞ እኛ የምናውቀው በቃ እሱ የእናንተ አረዳድ ነው። እኔ ስማኝ አንድ ነገር ልንገርህ። እንኳን አይደለም ይሄን በአሁን ሰዓት ያለ አባቷ ያለ እናቷ ትእዛዝ ራሱ ሴት ልጅ የማታገባበት እንትን አለ፣ ባህል አለ። እውነታው ማለት ነው። አንድ ሴት ልጅ አሁን እዚህ ላይ ልቅ እንደ ማንኛውም ሰው አንተ ራሱ ስታገባ ወይ ሚስትህን ዝም ብለህ አንጥታት ሊሆን ይችላል። ሰው የምታስበው ማንኛውንም ሰው የምታስቡት እንደዛ ነው። ግን ደግሞ ብዙ ሴት እንደዛ አይደለም። ስለዚህ በአጠቃላይ በቃ ፍቅረኛ በአሁኑ ሰዓት የሚይዝበት ታይም ላይ አይደለሁም ማለት ነው። አይመለከታችሁም ነው መልሴ። በጭንቅላታችሁ መተከል ትችላላችሁ። እሺ ገብቶኛል። አሁን መልሴ አልዋሸሁም ነው ያለችን ያለችው። እኔ ደግሞ እንደዛ አይደለም እንደዛ በክብር አይደለም መመለስላችሁ። ስማኝ፣ ለአንተም ለነሱም አይመለከታችሁም። በጭንቅላታችሁ ተደፉ። በስ 4 ነጥብ። እማኑኝ እታቴ ነይ እዚህ ጋር ማን ስለማን አክብሮ ለጠየቀች ጥያቄ መልስ ግን ያለ አክብሮ አይደለም ጥያቄ ጠየቀኝ። በመጀመሪያ ስለማከብር ነው እንጂ መልስ እየመለስኩልህ ያለሁት ማርያም ያክብረሽ ነው እንጂ ታውቂኛለሽ። ለአንቺ ያለኝን አመለካከት ታውቂኛለሽ። ነገርኩህ ነው ለአንቺ ያለኝን አመለካከት ታውቂያለሽ አይደል? ጌም ትጫወታለህ ወይስ ሰው እየላከልኝ ነው? ላስገባ አስገባ። ሀይ ክንዛዬ፣ ሀይ እንዴት ነሽ? አለን። ባለፈው እሷ አንበሳ ስላጭበረበረችኝ ከእሷ ጋር ልጫወትም። አንበሳ ትስጠኝ። ኪንግ ይኸው ገልብጦ ሲያወራ ወይ መድኃኒዓለም፣ እኔ ነኝ የጭበርበርኩት። ቀድሞ እየተናገረ ነው ይሄ ሰውዬ። እኔ ዝም ብዬ ትችልህ ዝም ብዬ ነበረ። አንቺ ነሽ ወሰድሽው። ሁለታችሁ ይወጣላችሁ። ይኸውላችሁ አንዳንዴ ማሮችዬ መልስ እንደዚህ ወሬ ምናምን ሰዋር አትወክቡ። እሺ ይሄ ኖርማል ወሬ ነው። እሺ ለምን ደግሞ ተወክ? እንኳን እዚህ አይደለም እኮ በስነ ስርዓት አንድ ሰው ፊት ሁለት ሰው ፊት አይደለም እኮ እዛ ጋር ኢንተርቪው ሲደረግ የምደረገው። ስለዚህ ሰው ጋር ጥያቄ ስጠይቅ ሄዳችሁ ኮሜንት ላይ አትጻፉላቸው፣ አትሄዱ። ላውራ በቃ እንዴ ትንሹንም ትልቁንም ነገር ሪከርድ ትደረጋለች እያላችሁ እኔ አላውራ እንዴ? ሞራ ትፈልጋለሁ ክርስቶስን። የምሬ ነው ቢኒ ጌታ የምሬ ነው። በቃ የ30 ሰው ሪከርድ አድርገ እንጀራዬ ብሎ እኮ የያዘው ብዙ ሰው አለ። ገባችሁ? ለእነሱ አጀንዳ መሆን ራሱ ትልቅ ነገር እኮ ነው። ስለማታውቁት ነው እንጂ አጀንዳ ልሁን ቢሉ እንኳን የማይሆኑ ሰዎች እኮ አሉ ማሮቼ። ስለዚህ ሳወራ ታይ እረፉ። እዛ ጋር ሰው ጋር ሂዳችሁ እኔ ከደበረኝ እኮ ያን ሰው አልክለትም። አማንን ታውቁታላችሁ። የሆነ ሰዓት ሲያለቅስ ነበረ። ሰው አላስገባው ጌም አላስገባው ብሎ እኔ ጋር እየተጫወተ ሁሉም ሰው ንቆኝ አንቺ ነሽ አስገብተሽ እያጫወትሽኝ ያለሽው ያለ ሰው ነው። ሰው ትንሽም ትልቅም ነገር ቢኖር ሳወራ ዝም በሉ፣ ዝም ማለት ይቻሉ። እሺ ማንም ሰው ጥያቄ መጠየቅ መብት አለው። እሺ ነፃ ልሁን። ሰው በነፃነት ማወራው በኮንፊደንስ እንደዚህ የሚመልሰው እኔ ጋር ትልቅ ነገር ስላለ ሊሆን ይችላል። እሺ ሲመስለኝ ካሁን በኋላ ምንድን ነው መሰላችሁ እዚህ ላይ ግዴታ እውነት መወራት የለበትም። ውሸት ቢወራ እንኳን የሚታመንበት ቦታ ነው ማለት ነው። ሰው መስሎ ማደርን የሚያክል ነገር የለም። ትክክለኛ ሰው በአሁን ሰዓት ማንም ሰው ቢሆን አይፈለግም። እውነት የሚያወራ ሰው፣ ትክክለኛ ሰው፣ በእውነት ይዞ ድርቅ የሚል ሰው ይጠፋል እንጂ መቼም ቢሆን ለምልሞ አያውቅም። ገባችሁ?
ስለዚህ ሰው ቤት እየሄዳችሁ አይ ለምን ጠየቃችሁ ይታዩ ማንንም ሰው ይጠይቅ እንዴ እንደዚህ አይባልም አትሄዱ ሰው ቤት ፕሊዝ ይሄን ሰሞን እንኳን ይሄን ሁሉ ክርስቶስን መልክሽ ምን ሆኖ ነው እንደዚህ የተቀየረው ድሮ እንደዚህ አልነበርሽም እኮ ድሮ ራሴን አላቅም ነበር እኔ አረብ ሀገሩኝ በስነ ስርዓት እንኳን ጸጉሬን አስተካክየው ገብቻ ቃለው ማሮቼ ሂጂና በውሃ አርጥበሽ ተረጭተሽ ነው ስትሉኝ እኮ ውሃ ውስጥ ገብቼ ተዘፍቄ እንደዚህ እየነሰነስኩ እኮ ነው የምመጣው ከዛ አሁን ላይ ጸጉሬን ስለምሰራ ከንፈሬን ስለምቅ ሁሉም በቦታው ነው ሁሉም ቦታ አለው ለሁሉም ቦታ አለው ለሁሉም ጊዜ አለው ምን እናደደው ሰው የሚጠይቀኝን ሰው የሚናገረኝን አይደለም በእናንተ ነው እናደደው ለምን እናደዳለሁኝ ሂዳችሁ ኮሜንት ላይ ተጽፋላችሁ ሂዳችሁ ሰው ተናገራላችሁ ለምን ትጠይቋታላችሁ ለምን አይናገሩኝ እንዴ ግዴታ እኮ ነው ማሮቼ እዚህ ጋር ሳስገባ ድንገት እየሰደበኝ ላስገባው ይችላል ድንገት ይሰርበኛል ተነስቶ ለምን ሰደብካ ያኒ ዘው እንግዲህ ጉሮሮ እሺ ታው በማርያም እሺ ሂዳችሁ ኮሜንት አትጻፉ ታው እረፍታው እንደዚህ አትበሉ እሺ እና ደግሞ ሰው ሁሉም ሰው አስተዳደጉን የሚመስለው እዚህ ኮሜንታተር ላይ አሁን በእድሜያችሁ አንድ ጥያቄ ልጠይቃችሁ እንደ በራሳችሁ ማለት ነው እናውራ አንድ ጥያቄ ልጠይቃችሁ በዚህ ዙሪያ ማለት ነው የቤተሰብ አስተዳደግ በየጎረቤቶቻችሁ ቤት ታያላችሁ ብዙ አይነት አስተዳደግ አለ ቤተሰቦቻቸው ምንም የማይቆጣቸው የትም በሄዱ የማይናገሯቸው ቤተሰቦች አሉ ብዙ ልጆች ፍርቅ በቃ የፈለጉበት ሄደው የፈለጉበት ቦታ ዘለው ምናምን የሚመጡ ልጆች አሉ ከቤት ደግሞ ከነማይወጡ ልጆች አሉ ከስራ ውጪ ከግቢ አጥር ውጪ የማይወጡ ብዙ ልጆች አሉ ዋሸው ከዛ ደግሞ ልክ ያንን ነፃነት አብዛኛውን የአረብ ሀገር የገቡ ሴቶች መብርሃንን ምየን የምናገረው ቤተሰብ ላይ ጭቁና አድርገው ሲያሳድጓቸው አብረው ይጠፉና ወደ አረብ ሀገር ይሄዳሉ በባህር እኔ ጋር አብረው ከሄዱ 3 ልጆች አሁን ከቤተሰብ ጠፍተው ነው እንደዚህ አያስሄዱን እንደዚህ አይሉን እያሉ ማለት ነው እና የሁሉም ሰው አስተዳደግ የተለያየ ነው እዚህ መሐላችን ያላገባም ፍቅረኛም የሌለው ስልክ ማውራት የማይወድ አለ የወለደም ያገባም የፈታም አለ የፈታው ያገባው ይገምተናል ምንም የማያውቀው ሰው ደግሞ ምንም የሌለበት ሰው ደግሞ ይወዳችኋል ያከብራችኋል ትክክል እንደሆናችሁ ይናገራል እና የየሁላችንም አስተዳደጋችን የተለያየ ነው ገባችሁ እኛ ቤት ከቤት እንኳን ሲወጡ በተክሊል ነው በክብር የወጡት ከኔ ቤት ከቤተሰቦቼ ቤት እንደዚህ ዝም ብሎ የዝረን የልቅ ቤት አይደለም ባለፈውም ሲናገሩ ነበር ገብተው አባቷ ትንሽ ከበዳለ አባት ነው ሲል ነበር ታስታውሳችሁ ቃል እየሰጠይቅ አይደለም እንደዚህ ነው እናንተ እንደምትሉኝ አይነት ቀርቶ እዚህ መሀል አዲስ አበባ ላይ ቆዴን ገፉ ነበር የሚያንጠለጥለው ግን ደግሞ እናንተ አስተዳደጋችሁን ነው የምትመስሉት አሁን ድረስ እኔ ከአባቴ ቁጥጥር ውጭ አልወጣም ሁሉም ቢሆኑ አብረውኝ የሰሩት እንኳን አወጣጤን አገባቢን እየደወለ እየጠየቀ ነበር አብሬያቸው ምሰራው ምን ሰራች የት ገባች መች ገባች እየተባልኩ ነው ምሰራው አንድ ነገር ማወቅ ያለባችሁ አሁን ድረስ ከአባቴ ቁጥጥር ውጭ አይደለም ለብቻዬ ቤት ለይች እንኳን ብኖር ማለት ነው ብርቅም ገባችሁ ሰው ሁላችንም ማስተዳደግ አለን አረብ ሀገር ሆነን ከቤተሰብ ውጭ ገንዘብ ማንልካለን ግን ደግሞ ለኔ አብዛኛውን አመለካከት እየመጣችሁ ስም የምትለጥፉልኝ ልጆች አረብ ሀገር ሆናችሁ ለወንድ ገንዘብ እየሰጣችሁ እርሚያችሁን ሁሉ የፈጃችሁ ልጆች ናችሁ እኔን የምትናገሩ ራሳችሁ ማሸነፍ ሲያቅታችሁ ወደ እኔ የምትዞሩት ማለት ነው
ገባችሁ? ራሴን ለማቆም እታገላለሁ እንጂ ከቤተሰብ ቁጥጥር ባረጅም ብሞትም አልወጣም። ይሄ ፋክት ነው አይደለ? ስትታመም ቤተሰብ ነው የሚሰበሰበው፣ ስትሞትም ቤተሰብ ነው የሚሰበሰበው። ማረግም ስታይ ቤተሰብ ነው የሚሰበሰበው። እያችሁ ከቤተሰብ ውጭ እንደዚህ እንደናንተ አይነት ልጅ በሆን ኖሮ አልኳችሁ በህይወት ራሱ አልኖርም። በማንም አይደለም በአባቴ እጅ ነው የምጠፋው። ሰው አይቶ ተችቶ ይባላል ሰው የሚናገረው። እናንተ እንደፈለጋችሁ በሉኝ። ከአንድም 2 3 4 የአባቴ መጥቶ ቤቴን ስቀይር ቤቴን አይቶ አቀማመጤን አይቶ ሰው ለሰዎቹ አደራ ሰጥቶ ሰው አስቀምጦ ነው የሚሄደው። ገባችሁ? እኔ ከዚህ ከአዲስ አበባ ወደ ቤተሰብ ጋር ሲሄድ ዝም ብዬ ነው እንዴ ይዤ ሰብስቤ የሚሄደው? እንደዛ የሚያስገባ ቤተሰብ አለ እንዴ ወደ ገጠር? ዝም ብላችሁ ሰይዛችሁ ሄዳችሁ ትገባላችሁ? አይገባም። ስለሚያውቃቸው ኑ ያደገችበትን የወጣችበትን ከዚህ ተነስታ እዛ የደረሰችበትን ቦታ እዩ ተብለን ነው ይሄር ነው። አያችሁ? እናንተ ግን ዝም ብሎ ብድግ ብሎ ተሄዶ ምናምን እንደ ራሳችሁ አስተዳደግ ስርዓት የሌለው አስተዳደግ ካደጋችሁ እንደዛ ነው የሚመስላችሁ። ምክንያቱም ያላያችሁትን ህይወት እንዴት ይመስላችኋል? ቢወራም አይታመን እና በቃ እኔ እንጃ የኔን አስተዳደግ እንደዚህ ነው ብዬ የምናገርበትም አንደበት የለኝም። እግዚአብሔር ይመስገን እዚህ አድርሶኛል። ወደፊት እራመዳለሁኝ እና ሲቀጥል ደግሞ የድንግል ማርያም ልጅ ነኝ። ምንም የቱንም ያክል የፈለጋችሁትን ብትሉም እንኳ ማንም ፍጹም የለም። እኔም እናንተም ትክክል አይደለንም። ሁላችንም ጋር ስህተት አለ። ከናንተ ደግሞ የሚታየው የሰው ልጅ ስህተት ነው የሚታያችሁ። ስለዚህ አልፈርድባችሁም። ሁሉም ሰው የራሱ ነግረን ከምናሳምነው በላይ ይልቅስ ስናለቅስ ነው የሚቀለው። ከነዛ ሰዎች መሃል